እኔ ግርም የሚለኝ ማለት ነው ኤርሜላ ፍቅረኛው ናት ሚስቱ ናት ወይስ ምንድን ናት? በዚህ ልክ ለሱ ጠበቃ የቆመችው ማለት ነው። እኔ እውነት ግራ ነው የገባኝ። ፍቅረኛ ናት ወይስ ሁለቱንም በአንድ ለማስኬድ እየሞከርክ ነው አበጋዝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሩታዬ ቀጥይበት፣ ሀቢብቲ ቀጥይበት። በቀል ምን እንደሆነ አሳያቸው። ልትበቀኝ ነው እልይዞች ነው ምናምን እያሉች ነው አይደለም። በቀል ደግሞ ማን እንደሆነ ምን እንደሆነ እንዴት እንደሆነ ደግሞ በደንብ አድርገሽ አስረግጠሽ አሳያቸው ማለት ነው። እና ዛሬ ራሱ በጣም ነው የሳኩት እውነት። ልጁን እኮ አንገላቱት ማለት ወደዚህ ወደዛ ሂጂ ውጪ፣ አንተ ራስህ ወንድ ሁን፣ አትልፈስፈስ። ወይ ሚስትህን ምረጥ ወይ ደግሞ ሽማን ምረጥ። በቃ ከሁለት አንዱ መርጠህ ከአንዱ ጋር ሰላም አግኝ ማለት ነው። ለምን እዚህ ጋር ሚስትክ ተመልሰ ይሄን አጋጣሚ ብትጠቀም ነው የሚሻለ። ተጠቀምበት ማለት ነው። አትንዘላዘል ማለት ያኔ ሁለቱንም አስወጣ፣ ግን ተረጋግተ እሷንም አረጋግተክ በእሷ አጠገብ ያኔ ያችን ለማሳፈር መሞከር ነው እንጂ ያለብህ ከአንተ ራስ ሁለታችሁ ጥብ ለማለት የለብህም ማለት ነውና ኤርሜላ ምን ተማምነሽ ነው ሙሽሚትዬ? ምንን ተማምነሽ ነው እንደዚህ? እኔ እውነት የልጅ ጨዋታ ነው የሆነብኝ። በነገራችን ላይ ፋሚሊ የልጅ ጨዋታ ታውቃላችሁ፣ ቃቃ ጨዋታ ነው የሆነው ማለት ነው። እና እንጃ ትዳር በዚህ ልክ በጣም ነው የሚያስጠላው። እና ያው የድራማው መጨረሻም የደረሰ ይመስለኛል። ታርቃችሁ ሰላም ሆናችሁ ማየት በጣም ነው ደስ የሚለን እኮ ደስ ይለናል ማለት ከአንዳንድ ሰዎች ወይ ሩታን ከሚጠሏት ወይ ደግሞ አንተን ከሚጠሉት ሊሆን ይችላል አንድ ላይ እንዳትሆኑ የሚፈልጉት ማለት ነው። እኛ ግን አንድ ላይ ሆናችሁ ማየት እንፈልጋለን። ልጃችሁን አንድ ላይ ብታሳድጉ እንፈልጋለን። ጸባችሁን አንፈልግም። ግን ደግሞ እዚች ጋር የምትሰሩት ስራ ምንድን ነው እያደረጋችሁ ያላችሁት? ህይወታችሁን ከሆነ በቃ ላይፋችሁ ራሱ ከሆነ ማለት ነው እንደዚህ አይነት ነገር አይወጣም። በቃ ማለት ለወጣቱ ምንድን ነው ማስተምረው? ወጣት ናችሁ አይደል እንዴ? ወጣቱ ከኛ ምን ይማራል ብላችሁ ማሰብ አለባችሁ ማለት ነው። ማገናዘብ አለባችሁ። ለምን ተምራችኋል። ያልተማራችሁ በእናንተ ውስጥ መቼም ደደብ ይኖራል ብዬ አላስብም። ያልተማረ ምናልባት ሊኖር ይችላል፣ ግን ይኖራል ብዬ አላስብም። እና በዚህ ልክ የማየውን ነገር ማስተማር የለባችሁ። ያው ምንድን ነው ህዝቡ ወይ ፈታ አያደርግ ወይ አያዝናና ወይ አያስተምር፣ ከሶስቱም አንዱ አልሆነም እኮ። በጣም ነው የሚያስጠላ። የምሬ ነው የምላችሁ። እና የሚያስተምር ነገር ቢሆን አሪፍ ነው። ሩታ ደግሞ በቀልሽን ቀጥይበት። ትንሽ ፈታ እያልን ነው፣ ግን ያኔ ሁለታችሁ ብቻ ሆናችሁ እንደዚህ እንትን ብትዩ ፈታ እንላለን። እቺ ግን እቺ ውርጓጥ እቺ ባባት ትኖር ደስ ይለናል ማለት ነው። እና ለምንድነው ከህይወታቸው ማትወጪ? አንቺ ከህይወታችሁ ለምን ተገንጥለሽ አትወጪም? ደግሞ እኮ ለብሳ የመጣችውን አይታችሁታል። የምሬ ነው የምላችሁ። አለባበሷ ራሱ ለየት ያለ ነው ማለት ነው። እና ሩታዬ ሂጅበት፣ አቦ ሂጅበት። እኔ ምሽ ሂጅበት በቃ ማለት የምር ፈልገሽው ወይም ደግሞ ልትጎጁ ግን ማለቴ ያው አንዳንድ ጊዜ ተገፊ እንጂ ገፊ አትሆኑ የሚባል ነገር አለ ማለት ነው። እና ከሱ ጋር አብረሹ ላትሆኚ ነገር እንደዚህ ማድረግ የለብሽም። ግን አብረሹ የምትቀጥይ ከሆነ ወደ ራስሽ ተመልሰሽ አስበሽበት እርግጠኛ ሆነሽ በል ሳይሆን እርግጠኛ ሆነሽ ምናምን ከሆነ ብትመለሽም ምንም ማለት አይደለም። ግን አበጋዝ ሰው መምረጥ ሁልጊዜም ይልፈሰፈሳል። ሁልጊዜ ማለት ነው። ሁልጊዜ በቃ ምረጥ ከሚስትና ከንትን እንዲህ ሲባል ሁልጊዜ ይልፈሰፈሳል። ቆራጥ የሆነ አቋም የለውም ማለት ነው። እና ወንድ ሁን ወንድ ሆነክ እስኪ አሁን እንኳን ቢያንስ ሚስትን አስከብራት። እቺ ነይ ውጭ እስከምትላት ድረስ አንተ እዛ ጋር የምትሰንደው በጥፊ መወልወል ነበረብክ። ውሽማን ማለት ለምን ውሽማ ስለሆነ የኔ ወንድም ውሽማ ስለሆነ ወንድሜ ነው ያልኩክ፣ ይቅርታ። እና ውሽማ ስለሆነ ማለት ነው። እና ሚስትን ማስከበር አለብህ። ከዚህ ጀምራ ሚስትን ማስከበር ማለት ነው። ከዚህኛው አሁን በቃ ማለት እንደዚህ አፏን ስትከፍት ምናምን ውጪ እኔ እያለች አንተን ስትነካካ ምናምን ራሱ መስጠት አልነበረብም። እዚህ ጋር ሚስትክ ናት ፊት ለፊትክ ያለችው አይደል? ሚስትክ ደግሞ ተመልሻለሁ እያለችክ ነው። የሚስትህን ነው መስማት ያለብህ ወይስ ደግሞ ውሽሚት ናት የምትሻልክ ወይስ ሚስትህን? የሚያዋጣን ራስክ ታውቃለህ። ለአንተ ትተነዋል። ግን ያው በዚህ ልክ ደግሞ ሩታንም ባትገፋት አሪፍ ነው ባይነኝ። ነገ ደግሞ ትለምናታለህ ማለት ነው። ያኔ ነገ መለመንክ አይቀርም። ትለምናት አለ እምቢ ብላ ወይም ደግሞ ፍርድ ቤቱን ክሱን ስትጀምር ሩታ የልጅሽ አባት እንደዚህ ሆኖ ከዚህ ገብቶ ትላለክ ማለት። ስለዚህ እባክህ ታርቁና ሰላም ስጡን ለእኛም ማለት ነው። የልጅ ቃቃ ጫወት አታድርጉ። ድሮ ሕፃን ሆነን ስንጫወት ምናምን የለም ባልና ሚስት ምናምን እንደዛ እያደረጉት ነው ማለት ነው። እና እንደዛ እየመሰለኝ ነው እኔ ሳስበው። እና እንደዚህ መሆን የለበትም። ትዳር ነው በቃ ማለት። ስራም ከሆነ የምትሰሩትን ስራ ያስተምራል ወይ ለህዝቡ ምን አይነት መልእክት ነው የምናስተላልፈው፣ ለወጣቱ ምን አይነት መልእክት ነው የምናስተላልፈው ብላችሁ ማሰብ አለባችሁ ማለት ነው። ብትጣሉ ራሱ ማለት ነው። እና ማስተላለፍ አለባችሁ። እንዳልተጣላችሁ እንዳልተለያያችሁ አብራችሁ እንደምትኖሩ እንደኖራችሁ እናውቃለን። ገባችሁ? ግን ያንንም እያወቅን የሆነ ነገር ባትሰሩ ማለት የሆነ የሚያስተምር ነገር በቃ እኔ እንጃ እስከዛሬ ድረስ ቆይ እስኪ የተማራችሁበት ነገር እኔ ተምሬ ያለው ብላችሁ። ግን ሩታዬ ጀግና ነች። በቃ
ማለት በፊት እያለቀሽ ምን እያልሽ እየተሸቀለብሽ ነበር። አሁን ግን በቃ እንደዚህ ሆነሽ ቆፍጠን ብለሽ እነሱን እያበሸክሽ እልህሽን እየተወጣሽ ምናምን ስለመጣሽ ያኔ በጣም ደስ ብሎኛል ማለት ነው። እና በጣም ደስ ይላል፣ ደስ ይላል፣ ደስ ይላል። የወለዱትን ሲድሩ ነው የሚባለው። እና ያው እንግዲህ ደግሞ ከዚህ በኋላ ደግሞ ማለት ነው ሰላሙ ናችሁ ታርቃችሁ ከልጃችሁ ጋር እየተጫወታችሁ እየሳቃችሁ ምናምን ትመጣላችሁ ብዬ ተስፋ አለን ማለት ነው። እቺ ኡርጓጥም ከህይወታችሁ ትወጣለች። እቺ እባብ ማለት ነው። አንድ እባቡ በቃ 2 እባቦች ናቸው ከህይወታችሁ ውስጥ የቀሩት። እነሱ 2 እባቦችን ታወጣላችሁ። ከዛ በኋላ ህይወታችሁ ያማረና የጣፈጠ የሰመረ ይሆንላችኋል። እኛም ደግሞ ለእናንተ ድዋ እናረጋለን ማለት ነው። እንዳትጣሉ፣ እንዳትጨቃጨቁ ልበላችሁ እንዴ እና ማለት ነው። ሩታዬ ግን ይጅበት፣ በቃ ሰሞኑ ፈታ እያረግሽ ነው። ይጅበት፣ ቀጥይበት። አንጀታቸው ይቃጠል። አቃጥለውሽ ነበር፣ አቃጥያቸው። አንቺም ሂጅበት ነው የምልሽ። እውነቴን ነው የምልሽ። ስትሄጅበት ያምራል እና ሂጅበት፣ ፈታ ዘና እያልሽ ማለት ነው። እንደዚህ ሽንቅጥቅጥ ብለሽ የሰሞኑ ውበትሽማ የሌለ ነው፣ የሌለ ነው። በቃ አይደለም ወንድን ሴትን ራሱ ያሻፍዳል በላችሁ። እውነት ሰሞኑ ግን እያማረባት ነው ውዶቼ፣ በጣም እያማረባት ነው። ማሻላ ከአይን ይጠብቅሽ የኔ ትትቱ የኔ ውድ ማለት ነው። እንኳንም የአንቺ አድናቂ ሆንኩኝ፣ እንኳንም የአንቺ ወዳጅ ሆንኩኝ ማለት ነው። የማንም የእባብ ወዳጅ እንኳንም አልሆንኩኝ እና በጣም 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 ነው ምወድሽ። በዚህ አጋጣሚ ግን ደግሞ ወደ ራሳችሁ ተመለሱ፣ ባልና ሚስቶች ወደ ራሳችሁ ተመለሱ። ያቺ አይመለከተኝም፣ ግን ባልና ሚስቶች ወደ ራሳችሁ ተመለሱ፣ ወደ ራሳችሁን እንትን በሉ ማለት ነው። እና የዛሬው እንግዲህ ያው የቃ ጨዋታ ነው። ባልሽ እየተሳሳቡ ነው እንግዲህ ያለቀው ማለት ነው። እሱ ደግሞ አበጋዝ ደግሞ 2 ነው። ወይኔ ሩታዬ ስትቀጠቅጣት ስትደፍቃት ማለት ነው። እውነት ይህንን ዊግ ንጭት አድርጋ ስትቀጠቅጣት ባየን እንዴት ተባቱ ደስ እንደሚለኝ ውዶቼ። ለቀልድም ለውሸትም ለእውነትም ይሁን ብቻ ግርፍ ስታረጋት ባየው እንዴት ደስ እንደሚለኝ የምሬ ነው ብላችሁ በጣም ነው ደስ የሚለኝ እንዴ። በጣም እኮ ነው አበዛችሁ። እቺ ኤርሜላ ተብያዋ ደግሞ አበዛችሁ፣ ወጥ ረገጠች። አሁንማ ጭራሽ አንድ ባለትዳር ሰውዬ ጋር እንደዚህ ተለባብሶ ይመጣል ወገን? አይመጣም፣ አይደለም አይመጣም። አንድ ሰው ወንድ ክላስ ሲኬድ እንደዚህ ተለብሶ አይከድም። ይሄ ካካ ነው፣ ካካ ነው፣ አይከድም። የምሬን ነው፣ ካካ ነው። እንደዚህ አይኮንም። እና ደግሞ ሚስቱን ነይ ውጪ የማለት መብት የለሽም። ለነገሩ ውክልና ነው፣ አላፍትና ሰጥቶኛል ብለሻል። ለካ በህይወቱም ነው አላፍትና የሰጠሻ አበጋዝ። አበጋዝ እኮ አንዳንዴ የዋ ነው፣ በጣም ሞኝ ነው። የምሬን ነው ብላችሁ በጣም ሞኝ በግ፣ የአብርሃም በግ ታውቃላችኋ። እና እንደዛ ነው፣ በግ ስለሆነ ነው ውክልና የሰጠሽ ማለት ነው። እና ሚስቱን መምረጥ ያላወቀ እንትን ያው በግ እኮ የሚበላውን ራሱ ይመርጣል። የምሬ ነው ብላችሁ የሚሄድበት መንገድ እና ካልሽው ይሄዳል። ግን አበጋዝማውን እንደዛ ነው እየተጎተተ ያለው ልክ እና ወደ ታባላበት ይሄዳል፣ ግባ ወደ ተባለበት ይገባል ማለት ነው። እና ኤርሚላ ተጠንቀቂ፣ በኋላ ስታለቅሽ እንዳናይሽ ማለት ነው። እሱ ወደ ሚስቱ ይሄዳል፣ አንቺ ደግሞ ወደ ጥግ ትቀሪያለሽ ማለት ነው። ዳር ጫፍ ላይ ትቀሪያለሽ። መቼ መብርሽ አልፈታትም፣ መፈረም አልፈልግም፣ ጥለሽ እንድትሄጂ ነው ምናምን ብሎ ሲል ሰምተሻል ብዬ አስባለሁ ማለት ነው የኔ ውድ ቆንጆ።